ሰላም ጤና ይስጥልኝ ውድና የተከበራችሁ የዲኔ ጎንደራዊ ዩቲዩብ ተከታታዮች እንኳን ወደ ዲኔ ጎንደራዊ ዩቲዩብ በሰላም መጣችሁ። ዲኔ ጎንደራዊ ዩቲዩብ ለዲኔ ጎንደራዊ ዩቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቪዲዮውን አበረታቱ። ቪዲዮውን ጀምሩ ማለት ነው። ላይክ እና ሰብስክራይብ እንዳይረሱ። እናመሰግናለን። ሀገራችን ኢትዮጵያን ሰላም፣ ፍቅር፣ አንድነት። ስህተቴ ክፍል 7 ባለፈው በክፍል 6 አይተናል። ከክፍል 6 ቀጥለን ዛሬም ደግሞ በድጋሚ በክፍል 7 ተከስተናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የዲኔ ጎንደራዊ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ለዲኔ ጎንደራዊ ዩቲዩብ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ሁሌም የምለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቱን ማጥቆራችሁን አትርሱ። ቤተሰቦች ዛሬ እንግዲህ ከባለፈው ከክፍል 6 ቀጥለን በክፍል 7 ዛሬ እናያለን። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይባችሁን እንዲሁም ሀሳብ አስተያየታችሁን በኮሜንት መግለጻችሁን እንዳትረሱ እላለሁኝ። ቤተሰቦች ዛሬ እንኳን እንደዚህ ባዶ ቤት አግኝተን ይቅርና መንገዱ ላይ ጭር ሲልልን ራሱ እድሉን ከመጠቀም ወደ ኋላ ብለን አናቅም። እየተሳሳምን እጆች አጉል ወደ ሆነ ቦታ ሲቃብዙ ፌቢ ያዘቻቸው። ትንፋሸም ሰበሰበችና አይኖቿን እየገለበጠች ሹክሹክታ በሚመስል ድምጽ ሀቢቢ አብረን እንድንተኛ ፈልገሃል እንዴ አለችኝ። እጆቼ እየተርመሰመሱ የነበረበትን ቦታ ለመተኛት የሚገፋፉ በመሆኑ የገመተች ይመስለኛል። አሁን ፌቢ እኔ ሁሉም ነገር ካንቺ ተሟልቶልኝ ወደ ሌላ ሴት የማይበት ምክንያት ማጣት እፈልጋለሁ አልኳት። ድሃ ሆንኩ እንጂ ንግግርህማ ታድሎኛል አለችው። ለመውለቅ ምንም ያልቀረውን ሹራቧን እየለበሰች ሀቢቢ ትንሽ አትታገስም አለችኝ። መከራዬ እንዳይከፋሽ የተመኘው ፌቢ ምን እንዲፈጠር ድረስ ልታገስ አልኳት። በቃሽ ሳስብበት እና እነግርሃለሁ አለችኝ እየሳኩን እና እስከዛ መሳሙንም ተከለከልኩ ማለት ነው አልኩኝ። ፌቢ እንዳልኳት እጆችን ወደ ኋላ ጠፍራ ይዛ ሳመችኝ። ፌቢ ሸኝቻት የሚኪያስ ጋር ደወልኩ። ከፑል ቤት መጥቶ ወደ ማየ ምግብ ቤት ሄድን። አብነትና ኬርሚ ይመሽብናል ብለው ወደ ሰፈራቸው ሄዱ አለኝ። ከፌቢ ጋር እንዳልተኛን ስነግረው የሌለ ተናደደ። እንደውም እንድዘጋት መከረኝ። እኔ ግን አስብበት የምለውን ከሰማው በኋላ ለመወሰን ነው ያሰብኩት። እማዬ ምግብ ቤቷን መዝጊያ ሰዓቷ ሲደርስ እንደተለመደው ሰፌዶቹን ይዤ ወደ ቤት ተመለስን። ሚኪ ወደ ቤቱ ተቀነጠሰ። ሰፈር ስንደርስ አምርያ 30 ሊትር ጀሪካን የግቢውን በር ጋር አስቀምጣ በእጅግ ውሃ እየቀዳች የተከልናቸውን ችግኞች ታጠጣለች። እማዬ እንደተለመደው ያዝኳቸውን ሰፌዶች ተቀብላ ሂድ ቢያንስ 30 ሊትር ጀሪካን ሴት ስትንቀጠቀጥ ይሰማህ፣ ውሃውን በጆክ እየቀዳህ ስጣት አለችኝ። የእውነት ተናድጃለሁ። ምን አባቷ የማትችለውን ስራ ያሰራታል። ብሽቅ እየደበረኝም ቢሆን የእናቴን ትዕዛዝ ተቀብዬ አምርያን ለማገዝ ወደ በራቸው ሄድኩኝ። በጆክ ውሃ ቀድቼ እያቀበልኳት አምርያ ቧንቧ የላችሁም እንዴ አልኳት።
እሱም አለ ግን ኃይል ስለማይኖረው በጎማ ስቤ ባጠጣቸው ስላልጠነከሩ ይሰባበራሉ ብዬ ነው አለችኝ። በልቤ ምን አባቷ ኃይል መቀነሻ የሌለው ቧንቧ ነው እንዴ ያላቸው እያልኩ እበሽቃለሁ። አበባዎቹ ውሃ ጠጥታ ስትጨርስ ጥርሶቿን ያጠረፈውን ሽቦ እያየሁ ቆይ ይህን ነገር ምን እያደረግሽ ስታስቸግሪ ነው ዙሪያውን የጠፈሩት አልኳት። ሳቀችና እንዳሰብከው እንኳን አይደለም ጥርሴን ለማስተካከል ነው አለችኝ። ኦኬ ገጣጣ ነበርሽ ማለት ነው አልኳት። አምርያ የምጠቀማቸው ቃላት እና ድፍረቴ የሌለ ያስቃት እንደዛ ነገር የሆንክ አመዳም አለችኝ። ጀሪካኑን ወደ ቤታቸው አስገብቼላት ሊሄድ ስል አምርያ እየሳቀች ጥጋበኛ ነገር ነህ አለችኝ። የምግብ ቤት ባለቤት ልጅ ስለሆንኩ ይሆናል አልኳት። እናቴ ከአምርያ ቤተሰቦች ጋር የሌለ ተመቻችታለች። የአምርያ እናት ሲጀመርም ሙድ አላቸው። ከማዬ ጋር ተጠፋፍተው የተገናኙ ህትማማቾች ነው የሚመስሉት። ባይሆን ያልመጠሰኝ ሙዳቸው መስጂድ ለምን አትሄድም እያሉ የሚያዝጉኝ ነገር ነው። እሁድ ዕለት አንድ የፌቬን ጓደኛ ደውላ ልታገኘኝ እንደምትፈልግ ነገረችኝና አገኘኋት። አንድ ካፌ ገብተን እንደተቀመጥን ራሷን ማስተዋወቅ ጀመረች። ፍቅር እባላለሁ። ሄሄቢ የልብ ጓደኛዋ ነኝ። ሜቢ ትምህርት ቤት ልትወስዳት ስትመጣ አይተኸኝ ሊሆን ይችላል አለችኝ። በእርግጥ ልጅቷን ብዙ ጊዜ አውቃታለሁ ይላል። በክፍል 8 ይቀጥላል። ቀጣዩን ለዛሬው በዚህ ይበቃናል። እንግዲህ ቤተሰቦቼ ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ አግዙኝ እላለሁኝ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ሀገራችን ኢትዮጵያን ሰላም ያደርግልን። ቴንኪው
ሰላም ጤና ይስጥልኝ ውድና የተከበራችሁ የዲኔ ጎንደራዊ ዩቲዩብ ተከታታዮች እንኳን ወደ ዲኔ ጎንደራዊ ዩቲዩብ በሰላም መጣችሁ። ዲኔ ጎንደራዊ ዩቲዩብ ለዲኔ ጎንደራዊ ዩቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቪዲዮን አበረታቱ። ቪዲዮን ጀምሩ ማለት ነው። ላይክ እና ሰብስክራይብ እንዳይረሱ። እናመሰግናለን። ሀገራችን ኢትዮጵያን ሰላም፣ ፍቅር፣ አንድነት